737 ማክስ አውሮፕላን የተከሰከሰበት ቦታ ላይ ወይም ስፍራው ላይ ማለት ነው የተገነባው ቤተክርስቲያን ቡራኬ ተደርጎለት መመረቁ ነው የተነገረው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ይህንን መረጃ ያወጣው። ኢትዮጵያ አየር መንገድ መጋቢት 1 ቀን 2011 737 ማክስ አውሮፕላን መከስከሱ ይታወቃል። እናም በዚህ እንግዲህ በርካታ ተጓዦች ህይወታቸው ማለፉ ይታወቃል። አውሮፕላን ውስጥ ሙሉ የተሳፈሩት ህይወታቸው ማለፉ ይታወቃል። ኢትዮጵያ ዜጎች እንደዚሁም የተለያዩ ሀገር ዜጎች ማለት ነው እንግዲህ በዚህ ስፍራ ላይ ነው ቤተክርስቲያን የተገነባው የተባለው። እንግዲህ በዚህ ቦታ ላይ የተገነባው ቤተክርስቲያን ለምለም ልደታ ለማርያም ቤተክርስቲያን በብፁዕ አበው ሊቃነ ጳጳሳት ቡራኬ ተደርጎለት እንደዚሁም ተመርቆ ማለት ነው እንግዲህ እዛ አካባቢ ላሉ ማህበረሰብ አገልግሎት እየሰጠ እንደሚገኝም ነው መረጃው የደረሰን ማለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን መረጃ እያሰራጨው እኛም ከዛ ነው ይህን መረጃ ያገኘ ነው። ለዛ አካባቢ ላሉ ምዕመናንም እንግዲህ ደስታ ነው እዛው ቅርብ አገልግሎት እንዲያገኙ ያስችላቸዋል ተብሎ የተነገረ ነው የሚገኘው። ለሟቾችም መታሰቢያ ይሆንላቸዋል ተብሎም ነው እየተነገረ ማለት ነው። እንደዚህ ያለ አዳዲስ መረጃ እንዲደርሳችሁ ደግሞ ሰብስክራይብ እና ላይክ እንደዚሁም ኮሜንት ያደረጋችሁ አብራችሁን ቆዩ።